ወደም የተባለው የኢራን ኒኩሌር አለመውደሙን የአሜሪካና እስራኤል ደህንነቶች አረጋገጡ። Some Israeli security officials speaking anonymously, of course, who said that they had rather pushed the nuclear program back by a few years, but didn't exactly destroy all of its capabilities. የትራምፕና ኔታንያሁ ያውድመነዋል መረጃ ጥያቄ ውስጥ ገብቷል። Iran's key nuclear enrichment facilities have been completely and totally obliterated. God bless America. God bless Israel. And may God bless our unshakable alliance, our unbreakable faith. የኢራንን ኒኩሌር ውድመት በተመለከተ የተሰራጨው መረጃ ትክክል እንዳልነበር CNN፣ BBC፣ Associated Press እና ሌሎች ዓለም አቀፍ ሚዲያዎች እየተቀባበሉት መሆኑ ግርምትን አጭሯል። Sources tell CNN and The Times that early assessments of the damage from the Defense Intelligence Agency indicates that the strikes did not destroy Iran's nuclear facilities, but it did set back the program, perhaps only by months though. ለ12 ቀናት የተካሄደው የኢራን እስራኤል ጦርነት በተኩስ አቁም ስምምነት አቁሟል። የተኩስ አቁም ስምምነት ሌሎች ተፋላሚዎች እንደሚያደርጉት በሁለቱ ተፋላሚዎች መካከል በተደረገ ፊርማ የተከወነ አይደለም። በአጭሩ በትራምፕ የቃል ትዕዛዝ የተፈጸመ ነው። አሁን ከተኩስ አቁሙ መልስ ማን ምን አገኘ፣ ማንስ ምን አጣ የሚለው ሂሳብ እየተሰራ ነው። የሂሳቡ ባለቤቶች ተፋላሚዎቹ ኢራን፣ እስራኤልና አሜሪካ ናቸው። ከወጪ ቀሬ ጦርነቱን ሂሳብ ለመስራት በመጀመሪያ ጦርነቱ እንዴት ተጀመረ፣ ጥቃቱን የጀመረው አካል ምን አይነት ዓላማዎችን ለማሳካት ግብን በማስቀመጥ ወደ ጦርነቱ ገባ የሚሉት ጉዳዮች ወሳኞች ናቸው። ወደ ታሪኩ መጀመሪያ ሲኬድ ጥቃቱን የጀመረችው እስራኤል ናት። ይኸው ጦርነት ሲጀመር የተቀመጠው ግብም የኢራንን ኒኩሌርና ሚሳይሎች ጥንቅቅ አድርጎ ማውደም የሚል መሆኑን በዕለቱ ኔታንያሁ ባደረጉት ንግግር ያስታወቁ መሆኑ የሚታወስ ነው። በዚሁ ግብ መሰረትም በመጀመሪያ እስራኤል የኢራን ጥቃት ለአንድ ድፍን ሳምንት ቀጠለ። ሳምንቱን ከመድፈኑ በፊት በነበሩት 2 እና 3 ቀናት እስራኤል ባላት ወታደራዊ አቅም የኢራንን የምድር ውስጥ የኒኩሌር ማዕከላት ማውደም እንደማትችል መነገር ጀመረ። ብዙዎች ግራ ተጋቡ። እንዴት የሚል ጥያቄ መነሳት ጀመረ። በእርግጥ እስራኤል የኢራንን ወታደራዊ መሰረተ ልማቶች፣ የኒኩሌር ሳይንቲስቶችና የደህንነት ባለስልጣናትን በመግደሉ በኩል ቀላል የማይባል ስኬቶችን አስመዝግባለች። ከዚህ አለፍ ሲባል ግን የጸቡ መነሻ የነበረው የኢራን ኒኩሌር ጉዳይ በስኬት ያልተደመደመ ዘመቻ መሆኑን አሁን እየወጡ ያሉ ዘገባዎች እያመለከቱ ይገኛሉ። የፖለቲካ እንቆቅልሹም ያለው እዚሁ ጋር ነው። የአሜሪካ የደህንነት አካላት ጦርነቱን በመነሻውና በመድረሻው ገምግመው የመጀመሪያ ደረጃ ሪፖርት ያሉትን ቀስ በቀስ ለሚዲያዎች እያሾለኩ ይገኛሉ። የጦርነቱ ሪፖርት ቀስ በቀስ እያፈተለከ ነው። ሚዲያዎች መረጃዎቹን እየተቀባበሏቸው ነው። ለትራምፕና ኔታንያሁ ደስ የሚል መረጃ አይደለም። የኢራን ኒኩሌር ከ12 ቀናት ርብርብ በኋላም ንክች አላለም። ፕሮግራሙ ቢዘገይ እንጂ የሚቀጥል ነው የሚለው ሪፖርት ከወደ አሜሪካ ይፋ ሆኗል። በእነዚሁ መረጃዎች መሰረትም የኢራን ኒኩሌር ከ12 ቀናቱ ያልተቋረጠ ጥቃት ተርፏል። አንደኛው የኒኩሌር ማዕከላቱ መሰረተ ልማትና የተገነቡባቸው መሰረተ ቦታዎች የማይነቃነቁ በመሆናቸው ሲሆን ሌላኛው ደግሞ ኢራን ዋናውን የኒኩሌር መስሪያ ዩራኒየም ንጥረ ነገር አስቀድማ ያሸሸች በመሆኑ ነው። አሜሪካም እስራኤልም ለ12 ቀናት ተረባርበው የኢራንን ኒኩሌር ተቋማት ማውደም ያለመቻላቸው ጉዳይ በእጅጉ ግርምት ያጫረ ሆኗል። ምዕራባውያኑ በግርምት እየተነጋገሩበት ይገኛሉ። የኢራን ወሳኝ የተባሉት የኒኩሌር ማዕከላት የተገነቡት አንድ ቀን መሰል ጥቃቶች ሊከሰቱ እንደሚችሉ ታሳቢ ባደረገ መልኩ ነበር። ግንባታዎቹን ለማከናወን የሳይት ወይም የቦታ መረጣ ማካሄዱ የመጀመሪያው ስራ ነበር። ቦታዎቹ ሰንሰለታማና አለታማ የሆኑ ተራሮችን ግርጌ ስር ተንተርሰው ዋሻዎችን ወደ ጎን በመፈልፈል ከዚያ በውስጣቸው 7 ሜትር ድረስ ውፍረት ያለውን ኮንክሪት በመገንባት የተሰሩ ናቸው። እነዚህ የኢራን ኒኩሌር ማዕከላት በውስጣቸው አቅፈው የያዙት ተራራዎች ሰንሰለታማነትና ግዝፈት ያላቸው በመሆኑ የሚደርሰውን ማናቸውም ጥቃት ባለበት ውጠው እንዲቀር የሚያደርጉ ናቸው። ውስጥ ያሉትን በኮንክሪት የተገነቡትን የኒኩሌር ማዕከላት ለማግኘት የግድ እነዚህን ተራሮች በቦምብ ወይም በሚሳኤል መናድ ግድ ይላል። እነዚህን ተራሮች ከመናድ ቀጥሎ ደግሞ 7 ሜትር ውፍረት ግድግዳና ጣሪያ ያላቸውን የኒኩሌር ማዕከላት ማውደምን ይጠይቃል። ከዚያ በፊት ግን ተራራ የመናድና የማውደም ስራ መሰራት ግድ ይላል። ጥያቄው ተራራ የሚንድ ቦምብ ወይም ሚሳኤል ያለው የፕላኔታችን ሀገር ማን ነው የሚለው ነው። አጭሩ ምላሽ የሚሆነው ማንም ሀገር የለውም የሚለው ነው። ያም ሆኖ ግን እንደ አንድ መለኮታዊ ተአምር ሁሉንም ነገር እንዳልነበር በማድረግ በአጭር ጊዜ ውስጥ ተልእኮውን ይፈጽማል የተባለው ቢ52 ቦምብ ጣይ አውሮፕላንና እሱ የሚሸከመው አለት አፍራሽ GBU-57 ቦምብ ነው። የታጠቀችው አሜሪካ ብቻ ናት የተባለውና 14000 ኪሎ ግራም ወይም 30000 ፓውንድ የሚመዝነው አለት አፍራሽ GBU-57 የተባለው የቦምብ አይነት በእርግጥም የኢራንን የኒኩሌር ሳይቶች ለማውደም ተሞክሯል። እነዚህ ነው የኢራን የኒኩሌር ማብላያ ማዕከላትን ለማውደም እስራኤል ለአንድ ሳምንት ላቧን ካንጠፈጠፈች በኋላ የለም አልሆነልኝም፣ ትርፉ ድካም ሆኗል፣ ዝም ብሎ አቅም መጨረስ ተገቢ አይደለም፣ እናም አሜሪካ በዚህ ቦምብ ትገላግኝ ስትል ለትራምፕ አቤት ብላለች። ትራምፕም ኔታንያሁን ደጅ አስጠንተው በኩራት ቦምቡ ጥቅም ላይ እንዲውል ፈቀዱ። ጥቃቱ እስከሚፈጸም ድረስ በእርግጥም ትራምፕም ሆኑ ኔታንያሁ
በቢ52 ቦምብ ጣይ አውሮፕላን እንደዚሁም በዚህ አውሮፕላን በሚተኮሰው ጂቢዩ 57 አለት ሰንጣቂ ቦምብ ብቃት እርግጠኛ ነበሩ። ከሚሽን ወይም ከተልእኮ በኋላ የተገኘው ውጤት ግን የተገላቢጦሽ ሆኖ ተገኝቷል። ቅዳሜ ለእሁድ እኩለ ሌሊቱ እንደተጋመሰ በንስር ዲዛይን የተሰራውና በዓለማችን የውጊያ አውሮፕላን በግዝፈቱ ማንም ሊወዳደረው የማይችለው ቢ52 ቦምብ ጣይ አውሮፕላን የኢራንን አየር ክልል ጥሶ ገባ። በነገራችን ላይ የዋጋ ተመን የ$2 ቢሊዮን አውሮፕላኑ ወደ ኢራን ግዛት ዘልቆ የገባው ጨራሹን ጂቢዩ 57 ቦምብ ተሸክሞ ነበር። በዚሁ መሰረትም ተልኳቸውን እንዲወጡ የተላኩት ጠቅላላ የቢ52 ቦምብ ጣይ አውሮፕላኖች ብዛት 14 ነው። እያንዳንዳቸው 2 ጂቢዩ 57 በንከር በስተር የተባለን የድማሚት አለት አፍራሽ ቦምብን እንዲሸከሙ ተደርጓል። ከዚህ በተጨማሪም ከባህር ሆነው ቶምሃውክ ሚሳይሎችን ሊያስወነጭፉ የሚችሉ የጦር መርከቦችም ዝግጅታቸውን አጠናቀው ቦታቸውን ይዘዋል። የተዋጊ አውሮፕላኖች ንጉስ የሚባለው ግዙፉ ቢ52 አውሮፕላን ከአሜሪካ ግዛት ተነስቶ ወደ መካከለኛው ምስራቅ ሲያመራ አየር ላይ ነዳጅ እየተሞላለትና በበርካታ ጀቶች ታጅቦም ጭምር ነበር። በዚሁ መሰረትም እያንዳንዳቸው 14000 ኪሎ ግራም የሚመዝነውን ጂቢዩ 57 በንከር በስተር የተሸከሙ 14 ቢ52 ቦምብ ጣይ አውሮፕላኖች የኢራንን አየር ክልል ጥሰው ወደ 3ቱ የኒኩሌር ማዕከላት ወይም ሳይቶች አመሩ። ይህ ልዩ የኢራንን ኒኩሌር ሳይቶች የማውደም ወታደራዊ ተልዕኮ ኦፕሬሽን ሚድናይት ሃመር የሚል ስያሜ የተሰጠው ዘመቻ ነበር። ግዙፎቹ ቢ52 ቦምብ ጣይ አውሮፕላኖች ፎርዶ፣ ናታንዝ እና ኢስፋሃን ወደ ተባሉት የኢራን ኒኩሌር ማዕከላት ያመሩት በ128 ጀቶች ታጅበውም ጭምር ነበር። ከርቀትም የአሜሪካ ባህር ኃይል ቶምሃውክ ሚሳይሎችን ጠምዶ ይከታተላል። ትራምፕና የቅርብ አመራሮቻቸውም በነጩ ቤተ መንግስት ሲቹዌሽን ሩም በተባለው ክፍል ውስጥ ሆነው እያንዳንዱን እንቅስቃሴ በቀጥታ እንዲከታተሉ ተደርጓል። በታቀደው መሰረት 14ቱ ቢ52 ቦምብ ጣይ አውሮፕላኖች እያንዳንዳቸው የያዟቸውን 2 ቦምቦች ጥለው ወደ መጡበት ተመለሱ። ባህር ኃይሉ በበኩል ወደ እነዚሁ ሳይቶች ያነጣጠራቸውን ቶምሃውክ ሚሳይሎች እያከታተለ ተኮሰ። ተልእኮ ተፈጸመ በሚል ሁሉም ነገር አበቃ። የመጨረሻው የኦፕሬሽን ወታደራዊ ሪፖርትም የዘመቻውን ትዕዛዝ ላስተላለፉት ፕሬዝዳንት ዶናልድ ትራምፕ ደረሰ። ፕሬዝዳንት ትራምፕ ሪፖርታቸውን ተቀብለው በኩራት ፈነደቁ። ለኔታንያሁም ደስታውን አበሰሩ። ኔታንያሁ ከቴል አቪቭ፣ ትራምፕ ከዋሽንግተን ለመግለጫ ተዘጋጁ። ትራምፕ በዚሁ መግለጫቸውም ኮራ ብለው ዛሬ በወሰድነው እጅግ አስደናቂ ወታደራዊ ኦፕሬሽን የኢራንን የኒኩሌር ጣቢያዎች ጥንቅቅ አድርገን አውድመናቸዋል ሲሉም ተናገሩ። ወደሙ የተባሉት የኒኩሌር ሳይቶችን ስም በመጥቀስም ነገሩን አስረግጠው ለመናገር ትራምፕ የተጠቀሙት ቋንቋ ኮምፕሊትሊ ኤንድ ቶታሊ ኦብሊትሬትድ የሚለውን አገላለጽ ነበር። ከባድ አገላለጽ ነው። በአጭሩ የትራምፕ አባባል በወሰድነው እርምጃ የኢራን ኒኩሌር ህልም ላይመለስ ጥንቅቅ አድርገን ድምጥማጡን አጥፍተነዋል፣ ታሪክ በሚሆንበት ደረጃ አውድመነዋል ነው። ነገሮች ዋላ ደር እያሉ እውነታዎች መፈተሽ ሲጀምሩ ደግሞ እየወጣ ያለው ውጤት ሌላ ሆኗል። እነዚሁ በትራምፕ ጥንቅቅ ብለው ወደሙ ተብሎ የተነገሩት የኢራን የኒኩሌር ማብላያ ጣቢያዎች አንዳችን እክች አላሉ። ብዙ የተባለለት የአሜሪካ ጂቢዩ 57 በንከር በስተር ተራራ ከመብሳት ያለፈ ሌላ ስራን መስራት አልቻለም። ቁልቁል ሲወረወር የኒኩሌር ማዕከሉን የተራራ ክፍል በተወሰነ ደረጃ ጠልቆ በመግባት ፍንዳታን ከመፍጠር ውጪ በጥልቀት በመግባት ከምድር በታች ያሉትን የኢራን የኒኩሌር ሳይቶች ላይ መድረስ የቻለበት ሁኔታ የለም። ይህንን እውነታ ቢቢሲ፣ ሲኤንኤን እና ሌሎችም በትኩስ መረጃነት እየተቀባበሉት ነው። ሲኤንኤን በመረጃው አሜሪካም ሆነች እስራኤል በኢራን ኒኩሌር ጣቢያዎች ላይ ያደረጓቸው ርብርቦች የኢራንን የኒኩሌር ፕሮግራም በጥቂት ወራት ቢያዘገዩት እንጂ እንደተባለው የወደመ ነገር የለም በማለት የውስጥ ምንጮች ያደረሱኝ ያለውን መረጃ አጣቅሶ እነሆ ብለዋል። Some Israeli security officials, speaking anonymously, of course, who said that they had rather push the nuclear program back by a few years, but didn't exactly destroy all of its capabilities. ይህ መረጃ ይፋ የሆነው በአሜሪካ የመረጃ ደህንነት በኩል ነው። ስማችን አይጠቀስ ያሉ የእስራኤል የደህንነት ሰዎችን በተመሳሳይ መልኩ የኢራን ኒኩሌር ተቋማት በሚባለው ደረጃ ያልወደሙ መሆኑን እንደገለጹና ይህም ምናልባትም ቀጣዩን ስራ ለዓመታት ቢያዘገየው እንጂ ከዚህ የተለየ ነገር የለም በማለት ስማችን አይጠቀስ ብለው መናገራቸውን አልጀዚራ በዘገባው አመልክቷል። እናም ሳምንት በዘለለ የአሜሪካ ያልተቋረጠ ርብርብና የአሜሪካ ጨራሽ ነው ከተባለው ጂቢዩ 57 በንከር በስተር ጥቃት በኋላ የኢራን ኒኩሌር ማዕከላት ንክች አላሉም የሚባሉ ጉዳይ አስገራሚ ሆኗል። ጂቢዩ 57 በንከር በስተር ሲተኮስ ምን ያህል ሜትር ጥልቀት ገብቶ ጉዳት እንደሚያደርስ ሲሰራ ጀምሮ ያለው ጉዳት የማድረስ አቅም ይታወቃል። እናም ጥያቄው ጋራን እየናዱ ከምድር በታች በኮንክሪት የተገነቡ ማዕከላትን ለማውደም ምን ያህል ጂቢዩ 57 በንከር በስተር ያስፈልጋል የሚለው ነው ጥያቄው። የኢራን የምድር ውስጥ ዋሻዎች እንደዚሁ ዝም ብለው ተራራን በመቦርቦር ብቻ የተሰሩ አይደሉም። በመጀመሪያ ዋሻዎቹ የግንባታ ቦታ መረጣ የተካሄደባቸው ናቸው። ዋሻዎቹ በሰው ሰራሽ መንገድ ተራራን ተገና አድርገው ወደ ጎን ሲቦረቦሩ ቦታዎቹ ተፈጥሮ እንዲያግዛቸው በሚል የተመረጡበት መንገድ በራሱ
ብርቱ ጥንቃቄ የተደረገባቸው መሆኑ ይነገራል። የተራሮቹ ውፍረት በቦምብ ጥቃት ቢደርስባቸው የመቋቋም አቅማቸው በሚገባ ምርመራ ተደርጎበታል። ከዚያም ወደ ጎን ከተቦረቦሩ በኋላ ውስጣቸው እስከ 7 እና 8 ሜትር ውፍረት ባለው ጣሪያና ኮንክሪትም ጭምር እንዲገነቡ ተደርጓል። ተራሮቹን ወደ ጎን መቦርቦር ሲባል አንድ የሆነ ዋሻን መስመር እየተከተሉ መቦርቦር አይደለም። የተራሮቹ ግርጌ በሚገባ እየተቦረቦረ ውስጡ መሰረተ ልማቶች ተቀብረው በኮንክሪት ግድግዳ እየተገነባ ከምድር በላይ ያለው ህይወት ሁሉ በእነዚህ ተራሮች ውስጥ እንዲቀጥል ተደርገው ተገንብተዋል። በደህንነት ደረጃ በራሳቸው መናድ ይቅርና የጠላት ቦምብ ጭምር ቢያጠቃቸው አንዳች አይነት ጉዳት እንዳያስተናግዱ በሚል በታሳቢነት የተሰሩ ናቸው። ከዚህ ውጭም እነዚህ ዋሻዎች የሚደረግላቸው ጥበቃም ከዋሻዎቹ 50 እና 100 ኪሎ ሜትር ሬዲየስ ድረስ በታጠሩ ኬላዎች ነው። ጠባቂውም በኢራን ውስጥ ከመደበኛው ጦር ውጭ በከፍተኛ ደረጃ የስርዓቱ ጠባቂና ዘብ ነው የሚባለው የኢራን አብዮታዊ ዘብ ነው። ይህ የታጠቀ ኃይል የኢራን አብዮት ከተካሄደ በኋላ ስልጣኑን የተረከበው የኢራን እስላማዊ አብዮት አቀንቃኝ ኃይል የተከለው ስርዓት በውስጥም ሆነ በውጭ ኃይሎች እንዳይቀለበስ የመከላከል ተልዕኮ የተሰጠው ነው። በትጥቅም በሰው ኃይል አደረጃጀትም ከመደበኛ ኢራን ጦር ይለያል። በቀጥታ የሚታዘዘውም በመንፈሳዊ መሪ አያቶላህ ኮሚኒ ነው። እናም ይህ ኃይል ኢራን ለምታካሄደው የኒኩሌርና የሚሳይሎች የምርት እንቅስቃሴ ዋና ጠባቂ በመሆኑ እነዚሁ የምድር ውስጥ ዋሻዎችን በመጠበቁም ረገድ ሙሉ ኃላፊነቱን የወሰደውም ይኸው የኢራን አብዮታዊ ዘብ ነው። ዋሻዎቹ ከ50 እና 100 ኪሎ ሜትር ርቀት ላይ በበርካታ ድርብርብ ኬላዎች መጠቃታቸው ሳያንስ ህጋዊ ሆነ ወደ ዋሻዎቹ ለመግባትም እጅግ በርካታና ውስብስብ የደህንነት ጣጣዎችን ማለፍ ግድ ይላል። ከነዚህ ሁሉ ሂደቶች በኋላ ጣቢያዎቹ ጋር ሲደርስም ምንም አይነት ኤሌክትሮኒክስ መሳሪያዎችን አለመያዝ፣ የአይንና እጅ አሻራዎችን መስጠት፣ የኢራን አብዮታዊ ዘብ ባስቀመጣቸው የፍተሻ መሳሪያዎች ውስጥ ደጋግመው እያለፉ መፈተሽ፣ በአብዮታዊ ዘብ የሚሰጥን ልብስ መልበስ ግድ ይላል። ለዋሻዎች የሚደረገው ጥንቃቄ በዚህ ደረጃ የሚገለጽ ነው። ዋሻዎቹ ሙሉ በሙሉ በአደጋ ጊዜ ጥሪ የተሞሉ፣ ምንም አይነት የኢንተርኔት ግንኙነቶችን የማይጠቀሙ፣ ኢራን ሰራሽ የሆኑ ሶፍትዌሮችን ብቻ ጥቅም ላይ የሚያውሉም ናቸው። አንድ ሰው ወደ ዋሻዎቹ ከገባ በኋላ ውጭ ያለውን አየር በውስጥም እንዲያገኝ ዋሻዎቹ ሙሉ በሙሉ በአየር አመጣጣኝ ቬንቲሌተሮች የተሞሉ ናቸው። ዋሻዎቹ የሚሳይሎች ማምረቻና ማከማቻ በመሆናቸው ምናልባት አደጋ ቢከሰት በሚልም የአደጋ ጊዜ መውጫን ሳይቀር አካተው የያዙ ናቸው። ከውጭ በበርካታ ራዳሮችና ካሜራዎች ቁጥጥር የሚደረግባቸው፣ እንደዚሁም ከውስጥ ደግሞ ቁጥራቸውና የጥራት ደረጃቸው ከፍ ባለ የደህንነት ካሜራዎች ጭምር የሚጠበቁም ናቸው። አንዱ ዋሻ በውስጡ በርካታ ክፍሎች አሉት። የአስፋልትና ኮንክሪት ንጣፍም ነው። ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ተሽከርካሪን መጠቀም ግድ ይላል። ለዚህም ነው እነዚህን ዋሻዎች ኢራን ሚሳኤል ሲቲ ወይም የሚሳኤል ከተሞች በማለት የምትጠራቸው።